ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 41 በዛሬ ሌሰናችን የምንማማርበት ሴንተር ኦፍ ማስ በሚል ርዕስ ይሆናል። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲውላችሁ እመኛለሁ። ተከታተሉ። በዚህ ሌሰናችን የዛሬ today's our lesson objective is explain the meaning and usefulness of the concept of center of mass. center of mass ማለት ምን ማለት ነው የሚለውን ሚኒንግ እናወራለን። ሌላኛው ደግሞ የሴንተር ኦፍ ማስ ኮንሰፕት ማወቅ ምንድነው ጥቅሙ የሚለውን ሰፋ አድርገን እንማማራለን። ሌላኛው today's our lesson objective is calculate the center of mass of a given system. የተለያዩ ጥያቄዎች አሉ መጽሐፋችን ላይ። እነሱ ጥያቄዎች በሴንተር ኦፍ ማስ አማካኝነት ኢኩዌሽኖች አሉ። በእነሱ አማካኝነት ሴንተር ኦፍ ማስ እንዴት ካልኩሌት እንደሚደረግ ሰፋ አድርገን እንወያያለን። the calculate the velocity of the center of mass ይላል። አንድ ኦብጀክት ሲንቀሳቀስ ሴንተር ኦፍ ማሱን እንዴት እንደምንፈልግ ቬሎሲቲ ሴንተር ኦፍ ቬሎሲቲውን እንዴት እንደምንፈልግ ሰፋ አድርገን እንወያያለን ማለት ነው። what does mean center of mass? center of mass ማለት ምን ማለት ነው የሚለውን ስናይ ዲፋይን ስናደርግ center of mass is a point where the total mass of a body or system of an object is assumed to be concentrated. ምን ማለት ነው? አንድ ቦዲ አንድ ማተር የምንለው ወይም ቁስ አካል የምንለው is made of an atom አይደል? ከአተም ነው የተሰራው ወይም ግሩፕ ኦፍ ሞለኪል ነው የተሰራው። ስለዚህ ለምሳሌ ሶሊድ ሞለኪል እንውሰድ። አንድ ኦብጀክት እንደዚህ አይነት ቅርጽ ያለው ሬክታንጉላር ቅርጽ ያለው ኦብጀክት እንውሰድ። ይሄ ኦብጀክት እያንዳንዱን ሞለኪላር ስትራክቸር ሶሊድ ሞለኪሎችን ስናይ ልክ እንደዚህ ነው አይደል? ልክ እንደዚህ ማለት ነው። ኦኬ ሶ ሞለኪላር ስትራክቸሩን ስናይ እነዚህ ሞለኪሎች እያንዳንዱ ሶሊድ ሞለኪል የምንለው ምንድነው? ዋን አናዘር ኢንተርሎክድ ናቸው ወይንም ደግሞ ስትሮንግ የሆነ ቦንድ አላቸው። ሞለኪሎቹ የተያያዙ ናቸው አይደለ? ሶ እያንዳንዱ ሞለኪል ምን አለ? ሞለኪላር ማስ አለው። ለምሳሌ ማስ 1 ማስ 2 ማስ 3 ማስ 4 እያለን ሁሉንም ማስ የዚህ ኦብጀክት አጠቃላይ ሞለኪላር ማሶችን ድምር ብናስብ ሁሉም ማሶች ኮንሰንትሬት የሚያደርጉበት ወይም ባላንስ የሚፈጥሩበት ፖይንት አለ። ያ ፖይንት ምን ይባላል? ሴንተር ኦፍ ማስ ይባላል። ሶ ሴንተር ኦፍ ማስ ኢዝ ኤ ፖይንት ነው where the total mass of a body የአንድ ቦዲ ሞለኪላር ስትራክቸሩን ስናይ ሶሊድ ከሆነ ሶሊድ፣ ጠጣር ከሆነ ጠጣር ማለት ነው። ፈሳሽ ከሆነ ፈሳሽ ወይንም ደግሞ ሊኪድ ጋዥስ ፓርቲክልስ ብለን የምንጠራቸው እያንዳንዱ ሞለኪሎች አሉ። እነዚህ ሞለኪሎች ደግሞ ሞለኪላር ማስ አለው። ሶ ማሳቸው ማስ 1 ማስ 2 ማስ 3 ማስ 4 ማስ 5 እያለን ማስ 6 ማስ 7 እያለን በጣም ሁሉንም ኦል ቶታል ማስ ብለን የምንጠራቸው የአንድ ቦዲ ቶታል ማስ ሁሉም ማሶች ምን የሚያደርጉበት ተደምረው ኮንሰንትሬት የሚያደርጉበት the sum of all mass we say total mass የምንለው ኮንሰንትሬት የሚያደርግበት ፖይንት ወይ ሎኬሽን ምን ይባላል? ሴንተር ኦፍ ማስ ይባላል። ሶ ባላንስ የሚያደርግበት ማለት ነው። ያ ሴንተር ኦፍ ማስ እንዴት ነው የሚፈለገው? በዳይሜንሽን አናላይሲስ ብንል በቀላሉ ካልኩሌት የምናደርግበት ወይ ይኖራል። ሶ ኦብጀክቱ ለምሳሌ እያንዳንዱ ቶታል ማሱ ባላንስ የሚያደርግበት ፖይንት ሶ ሰምዌር እዚህ አካባቢ ከሆነ ለምሳሌ እዚህ አካባቢ ከሆነ ይሄ ጀስት መሀል ላይ አካፈለ ይሄ ሴንተር ኦፍ ማስ ነው ማለት ነው። ዩኒፎርም ዲስትሪቢዩትድ ከሆኑ ሴንተር ኦፍ ማስ እዚህ አካባቢ ነው ማለት ይችላል። ሶ የዚህ ኮኦርዲኔት የቱ ጋር ነው የሚለው በቀላሉ ማስላት እንችላለን። ለምሳሌ ቅርጹ እንደዚህ ቢሆን እዚህ አካባቢ ሶሊድ ኦብጀክት እንደዚህ ቢሆን ዩኒፎርም አይደለም። አቀማመጡ ዩኒፎርም አይደለም። ሶ በጣም በዛ ያለ ማስ መጠን የሚኖረው ሞለኪሎቹ ለምሳሌ የተገነባበት ሞለኪል ሁሉም ማሶች እዚህ አካባቢ ላይ በዛ ይላሉ፣ እዚህ ደግሞ አነስ ይላሉ አይደል? አነስ ይላሉ እንደ ሼፑ ማለት ነው፣ እንደ ቅርጹ። ሶ አሁን ለምሳሌ ይሄ ባላንስ የሚያደርግበት መሀል ላይ ላይሆን ይችላል። ኦልሞስት ኮንሰንትሬት የሚያደርግበት ፖይንት ባላንስ የሚፈጥርበት ፖይንት እዚህ አካባቢ ሊሆን ይችላል። ሶ ሴንተር ኦፍ ማስ እዚህ አካባቢ ሊፈጠር ይችላል ማለት ነው። እዚህ አካባቢ ያለው መጠን ከዚህ ያለው መጠን ጋር ጀስት እንደ ቢም ባላንስ ብንወስድ ቢም ባላንስ ሚዛን ለምሳሌ እዚህ ጋር አንዱ ሳህን ላይ እዚህ ጋር ብናስቀምጥ ሌላኛው እዚህ ጋር ሳህን ቢኖር ሶ ሚዛናችን እንደምታዩት እዚህ ጋር ይሄ እኩል መጠን እዚህ ጋር የሆነ ነገር ብናስቀምጥ እዚህ ጋር ደግሞ ማስ ብናስቀምጥ ሁለቱ ማሶች ባላንስ የሚያደርጉበት አይደለ? ባላንስ የሚያደርጉበት ፖይንት አለ። ያ ነው ኢኳል የሆነ ወይንም ደግሞ ልኬቱ ትክክል ነው የምንለው አይደል? ልክ እንደዛ ሁሉ ሴንተር ኦፍ ማስ የምንለው a point where the total mass of a body ያንድ ቦዲ ሁሉም ማሶች ኮንሰንትሬት የሚያደርጉበት ፖይንት ወይ ሎኬሽን ምን ይባላል? ሴንተር ኦፍ ማስ ይባላል። ስለዚህ ሴንተር ኦፍ ማስን ኢን ተርምስ ኦፍ ኮኦርዲኔት ሲስተም በኮኦርዲኔት ሲስተም የቱ ጋር ነው የሚፈጠረው የሚለውን እንዴት ካልኩሌት ማድረግ እንችላለን የሚለውን እናያለን።
So center of mass ስንፈልግ suppose we have several particles with mass 1 mass 2 mass 3 እያለን and so on ቢኖረን let a coordinates of mass 1 የማስ 1 ኮኦርዲኔት ለምሳሌ የሚገኝበት ሎኬሽን ማለት ነው x ኮኦርዲኔት x1 ብንል ማስ 1 y1 ላይ ቢገኝ ይሄ ኮኦርዲኔቱ ነው be those of mass 2 x2 y2 mass 3 ካለ x3 y3 mass 4 ካለ x4 y4 እያለን on a plane ማለት ነው ቢኖር and so on any number of mass ቢኖር so center of mass ስንፈልግ the center of mass of the system as the point that has coordinates x center of mass y center given by እንዴት ነው የምንፈልገው የሚለው ማየት ይችላል look ለምሳሌ x center of mass is equal to ሌላ ከለር እንጠቀም so x center of mass is equal to ይሄኛው ማለት ነው this mass 1 x1 mass 2 x2 mass 3 ካለ x3 እያለን እንቀጥላለን ማለት ነው okay so mass 3 x3 up to n number of mass up to x n number of mass ማለት ማሱን ሪስትሪክት አናደርገው ለምሳሌ 2 ከሆነ 2 እናቆማለን 10 ከሆነ 10 20 ከሆነ 30 ከዛም በላይ okay n number of mass at x number of coordinate ማለት ነው the whole divided by the sum of all mass ያ ማለት mass 1 plus mass 2 plus mass 3 up to n number of mass 3 plus dot 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 up to n number of mass so ማሱ just ምን ፈልገው ነው ያል ቶታል ማስ ስለሆነ ስለዚህ የx ኮኦርዲኔት x ሴንተር ኦፍ ማስ ምንለው ሎኬሽን ነው ያቻለው ሁሉም ማሶች ኮንሰንትሬት የሚያደርጉበት ሎኬሽን ወይም ፖይንት ምን ይባላል ሴንተር ኦፍ ማስ ይባላል ስለዚህ x ሴንተር ኦፍ ማስ የሚፈልገው በሲሆን y ሴንተር ኦፍ ማስን በተመሳሳይ መልኩ በዚህ መልኩ እንፈልገዋለን y ሴንተር ኦፍ ማስ እንፈልግ y ሴንተር ኦፍ ማስ is equal to mass 1 at coordinate of y1 y location ማለት ነው mass 2 y2 mass 3 y3 up to n number of mass n up to y coordinate y divided by the whole mass 1 plus mass 2 plus mass 3 up to n number of mass so ያ ማለት ነው just ያንዳንዱ ማስ ተደም the whole total mass ማለት ነው okay so እነዚህ ምንድነው ያንድ ሴንተር ኦፍ ማስ on a plane surface ማለት xy plane ላይ ብቻ ነው ለምሳሌ 3 dimensional ከሆነ ደግሞ z axis ይኖራል ማለት ነው okay so y center of mass z center of mass ይኖራል በተመሳሳይ መልኩ በዚህ መልኩ መውሰድ እንችላለን አሁን የጻፍነው ነገር ምንድነው የሚለው ነገር ማየት ይኖርብናል ለምሳሌ ያንዳንዱ ማስ ተደምሮ y እና x center of mass እንዴት ነው የሚፈልገው እንዴት ነው ይሄ የተገኘው የሚለውን እንየው look ለምሳሌ 3 ማሶችን እንውሰድ አሁን 3ቱ ማሶች xy plane ማቴማቲክስ ላይ እንደተማራችሁት ሁለት ሰርፌስ ብለን የምንወስደው ለምሳሌ x እና y ሰርፌስ ቢኖረን x እና y አክሲስ ቢኖረን xy plane የምንለው ይሄ ነው አይደለ ይሄ አንዱ ለምሳሌ ቤታችን ግድግዳ ብንወስደው ግድግዳው አንድ ሰርፌስ ነው ፕሌን ሰርፌስ ይባላል x እና y ሰርፌስ ማለት ነው ኦኬ በዚህ ሳይድም እንደዚሁ in the positive y እና in the negative x axis ያለው አንዱ ሰርፌስ ነው እዚህ ጋር አንድ ሰርፌስ and so okay ይሄ xy plane የምንለው ማለት ነው so እዚህ አክሲስ ላይ ለምሳሌ 3 ማሶችን ብናስቀምጥ ኮኦርዲኔታቸው እንዴት ነው የሚወሰደው የሚለውን መውሰድ እንችላለን ለምሳሌ ማስዋን በx እና በy መካከል ቢኖር so የተወሰነ ዲስታንስ ከx ማለት ነው x1 ዲስታንስ አለው y1 ዲስታንስ ደግሞ ይሄ አይደለ y1 ዲስታንስ ስለዚህ ይሄ ማስዋን ያለው x1 እና y1 ኮኦርዲኔት ላይ ነው ማለት ነው so xy plane ላይ ሆኖ to the horizontal from the origin ይሄን ያህል x ዲስታንስ አለው from the origin ደግሞ ይሄን ያህል y ዲስታንስ አለው ስለዚህ ኮኦርዲኔቱን ስናየው የማሷን x1 እና y1 ነው ማለት ነው another mass ብንወስድ mass 2 here እዚህ ጋር ነው የሚገኘው ብንል mass 2 ለምሳሌ የሚገኘው ይሄኛው ከኦሪጂኑ ከxy plane ከኦሪጂኑ ከ00 in the negative y axis ነው አይደለ ስለዚህ ይሄኛው አንደኛው y in the negative y axis ነው ይሄኛው ደግሞ in the negative x axis ነው ስለዚህ ይሄ ኔጌቲቭ x axis ይሄ ደግሞ ኔጌቲቭ y axis ነው ስለዚህ እዚህ ጋር እንደምታዩት እዚህ ፕሌን ሰርፌስ ነው ኔጌቲቭ x እና ኔጌቲቭ y ወይንም ደግሞ ሰርድ ኳድራንት የምንለው ቦታ ላይ ነው ይሄ ማስ የሚገኘው ስለዚህ የሱ ኮኦርዲኔት ከተባለን ኮኦርዲኔቱ ሆሪዞንታሊ x to distance እንበለው x to distance አለው
እንዲሁም y ደግሞ ወደዚህ ወርታች በመኖርበት ሰዓት የምናገኘው ዲስታንስ y2 ዲስታንስ አለው ማለት ነው። ኦኬ ሶ ይሄኛው ማስቱ የሚገኝበት ሎኬሽን በx እና በy y2 ዲስታንስ ላይ ነው ማለት ነው። ሌላኛው አናዘር እዚህ ጋር አናዘር ማስ አለን ብንወስድ እዚህ ጋር ቀረብ አድርገን እንወስደው። ይሄ ማስ 3 ነበር። ማስ 3 እንደምታዩት ሰከንድ ኳድራንት ላይ ነው የሚገኘው። ስለዚህ በፖዚቲቭ y እና በኔጌቲቭ x አክሲስ መካከል የሚገኝ ቦታ ላይ ነው የተገኘው። ፕሌን ሰርፌስ ላይ ነው የሚገኘው። ስለዚህ የሱን ኮኦርዲኔት ብንወስድ ወደ ጎን ያለው x ዲስታንስ አለ x3 ብለን እንወስደው። y ዲስታንሱ ደግሞ ፓራላሊ እዚህ ጋር ቨርቲካል የምታዩት ያለው ዲስታንስ y3 ብለን ሶ x3 የሚገኝበት ቦታ ኮኦርዲኔቱን ኢን ዘ x3 ኢን ዘ ኔጌቲቭ x አክሲስ ማለት ነው ያለ ዲስታንስ መጠን ሲሆን ኢን ዘ ፖዚቲቭ y ደግሞ ያለው ልኬት y3 ነው። ስለዚህ ማስ 3 የሚገኘው ኮኦርዲኔቱ x3 y3 ሶ እያንዳንዱ ማስ ኮኦርዲኔት ሲስተም አለ ማለት ነው። ሶ እነዚህ ማስ 1 ማስ 2 እና ማስ 3 እንዴት ነው ሴንተር ኦፍ ማሳቸው የሚፈለገው? ሶስቱ ማሶች ኮንሴንትሬት የሚያደርጉበት ሎኬሽን የቱ ጋር ነው የሚለውን ሎኬሽን ለማግኘት በዚህ መልኩ እንወስዳለን ማለት ነው። ኦኬ ስለዚህ ሴንተር ኦፍ ማስ ፈልጉ ብንባል የሶስቱ ማሶች ሴንተር ኦፍ ማስ ማለት just x center of mass of mass 1 mass 2 and mass 3 and y center of mass of x1 x2 y mass 1 mass 2 and mass 3 ሶስቱ ማሶች y center of mass እንፈልጋለን ኮኦርዲኔት ሲስተም ማለት ነው። ኮንሰንትሬት የሚያደርጉበት ስፔሲፊክ የሆነ ሎኬሽን አለ። ስለዚህ x center of mass እንፈልግ በዚህ ፎርሙላ ነው። ስንጽፍ ግን x center of mass is equal to mass 1 የትኛው ዲስታንስ ላይ ነው የሚገኘው? x1 ዲስታንስ ላይ ይገኛል በኤክስ ማለት ነው በኤክስ ሎኬሽን። ማስቱ ደግሞ ይሄ ማስቱ በኤክስ2 ዲስታንስ ይገኛል። ማስ 3 የምንለው ይሄ ነው። ማስ 3 ደግሞ በኤክስ3 ዲስታንስ ላይ ይገኛል። the whole divided by the total mass of the object እነዚህ ሶስቱ ማሶች ቶታል ማሳቸው ማስ 1 ፕላስ ማስ 2 ፕላስ ማስ 3 ሶ 3 ማስ ስለተጠቀምኩ ነው። 4 5 ከሆነ ደግሞ ይሄ ጀነራል ፎርሙላችን እንጠቀማለን። ስለዚህ ኤክስ ሴንተር ኦፍ ማስ ኤክስ ሴንተር ሎኬሽኑ የኤክስ አጠቃላይ ኮኦርዲኔቱ የሴንተር ኦፍ ማስ ኤክስ ኮኦርዲኔቱ ኤክስ ሴንተር ኦፍ ማስ የምንለው በዚህ ይፈለጋል ማለት ነው። በተመሳሳይ መልኩ ደግሞ ዋይ ሴንተር ኦፍ ማስም ሲፈልግ ዋይ ኮኦርዲኔቱ ማለት ነው። ኦኬ y1 y2 እና y3 አለ። ስለዚህ የመጀመሪያው ማስ 1 y1 ዲስታንስ አለው። የሱን ሪካርድ እናደርጋለን ቨርቲካሊ in the y axis ምን ያህል ዲስታንስ ርቆ ነው ማስ 1 ያለው ማለት ነው። ኦኬ በሌላ አባባል and also ማስ 2 እዚህ ጋር እንደምታዩት y2 ዲስታንስ አለው። ማስ 3 y3 ዲስታንስ አለው። the whole divided by the total mass ማስ 1 ማስ 2 and ማስ 3 ማስ 1 ፕላስ ማስ 2 ፕላስ ማስ 3 ሶ ያ ማለት ምንድነው y ሴንተር ኦፍ ማስ አገኘን። ስለዚህ ሁለቱን ሶስቱ ማሶች ኮንሰንትሬት የሚያደርጉበትን ፖይንት ስናገኝ ያ ምን ይባላል? ሴንተር ኦፍ ማስ ይባላል። ስለዚህ የሴንተር ኦፍ ማስ የሶስቱ ማሶች ኮንሰንትሬት የሚያደርጉበት ሎኬሽን ኢን ዘ ኤክስ እና ኢን ዘ ዋይ ያለው ኮኦርዲኔት ሲስተም ምን ይመስላል የሚለውን ካገኘን በቀላሉ ያ ፖይንት ምን ይባላል? ሴንተር ኦፍ ማስ ይባላል ማለት ነው። ኦኬ ሶ በቁጥር ለምሳሌ ሶስቱ ማሶች 2.0 ላይ ነው የሚገኙት ይባል የመጀመሪያው ኤክስ ሴንተር ኦፍ ማስ ያሳያል። ሌላኛው ደግሞ ይሄን ሌላ ቁጥር እናድርገው 10 እናድርገው ለምሳሌ 2.10 ቢባል y ሴንተር ኦፍ ማስ። ስለዚህ ይሄ ፖዚቲቭ 2 ማለት ወደ ጎን 2 ሜትር ወይም 2 ዩኒት ወደ y ደግሞ 10 ዩኒት አለ ማለት ነው። ኦኬ 10 ዩኒት ሶ ሶስቱ ማሶች ኮንሰንትሬት የሚያደርጉበት እንደ ኤግዛምፕል x ሴንተር ኦፍ ማስ y ሴንተር ኦፍ ማስ ምንድነው ማለት ነው 2.0 ነው ማለት ነው። x ሴንተር ኦፍ ማስ 2 ነው y ሴንተር ኦፍ ማሱ 10 ነው። ስለዚህ ኮንሰንትሬት ሶስቱ ማሶች ኮንሰንትሬት የሚያደርጉበት ሎኬሽን እዚህ ቦታ ላይ ነው ብለን ስፔሲፊካሊ መናገር እንችላለን ማለት ነው። ኦኬ ሉክ ኤግዛምፕል 4.31 ምንድነው የሚለው 3 ማስ አለ። ማስ 1 300 ግራም ነው። ማስ 2 500 ግራም፣ ማስ 3 200 ግራም። እነዚህ የተለያየ ማስ መጠን ያላቸው ማስ 300 500 እና 200 ግራም are placed on the xy plane xy plane ላይ ተቀምጠዋል የሚለው ማስ 1 የተቀመጠበት ሎኬሽን ወይም ኮኦርዲኔት -2 and 2 ነው። ማስ 2 የተቀመጠበት ሎኬሽን ደግሞ 2 and 3 ነው።
ማስ 3 የተቀመጠ ሎኬሽን 3 ኤንድ ኔጌቲቭ 1 ነው ሪስፔክቲቭሊ ይላል። ሶ እያንዳንዱ ኮኦርዲኔት ለእያንዳንዳቸው ማስ ነው። ኢፍ ዘ ዲስታንስ አር ኢን ሴንቲሜትርስ እያንዳንዱ ዲስታንስ የተቀመጠው በሴንቲሜትር ነው። ሶ ምንድነው የጠየቃችሁት? ፋይንድ ዘ ኮኦርዲኔትስ ኦፍ ሴንተር ኦፍ ማስ ኦፍ ዘ ሲስተም። እነዚህ ሶስት ማሶች ኮንሴንትሬት የሚያደርጉበት ፖይንት ወይም ሴንተር ኦፍ ማሱ ስንት ነው ነው የሚለው። ሶ ይሄ በጣም ሲምፕል ነው። ምንድነው የምናደርገው? ኤክስ ዋይ አክሲስ እንሰራለን። ሶ ይሄንን ኤክስ አክሲስ ነው፣ ይሄ ደግሞ ዋይ አክሲስ ነው አይደለ? ሶ ከዚህ ከ0 0 ይሄ ፖዚቲቭ ኤክስ አክሲስ ነው፣ ይሄኛው ደግሞ ፖዚቲቭ ዋይ አክሲስ፣ ኔጌቲቭ ኤክስ አክሲስ፣ ኔጌቲቭ ዋይ አክሲስ እኩል እንከፋፍላቸው በተወሰነ ሴንቲሜትር ማለት ነው። ሶ ስታርት ፍሮም 0 1 2 3 4 ሶ ትልቅ ቁጥር ስለሌለን እስከ አራት ሁሉንም እንቆጥራለን። ኦኬ ይሄኛውንም እንደዚሁ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 በቂ ነው እስከ 3። ይሄ ፖዚቲቭ 1 ፖዚቲቭ 2 ፖዚቲቭ 3 ይሄኛውም እንደዚሁ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3። ሶ እኩል በሴንቲሜትር ከካፋፈላችሁ በኋላ እያንዳንዱ ማስ የቱ ጋር ነው የሚገኘው የሚለው ማየት አስፈላጊ ነው። ለምሳሌ ማሷን ስንት ግራም ነው የሚያሳየው? 300 ግራም ነው አይደለ? 300 ግራም ነው። ሎኬሽኑስ የማሷን ኤክስ1 እና ዋይ1 ኮኦርዲኔት አለ አይደለ? ሶ ማሷን ኤክስ1 ማለት የመጀመሪያው -2 ሴንቲሜትር ሲሆን ይሄኛው ደግሞ ፖዚቲቭ 2 ሴንቲሜትር ነው በሴንቲሜትር ስለተቀመጠ። ስለዚህ እሱን ማሷን የቱ ጋር እንደተቀመጠ ስፔሲፊካሊ እናስቀምጥ። ኔጌቲቭ 2 ማለት ኤክስ1 ዲስታንስ፣ ኔጌቲቭ 2 ማለት ኢን ዘ ኔጌቲቭ ኤክስ አክሲስ ዚ ነው አይደለ? ከዚህ ነው ኤንድ ፖዚቲቭ 2 ይሄ ፖዚቲቭ ዋይ ማለት ነው። ስለዚህ ሁለቱ አንድ ላይ የሚገናኙበት ፖይንት እንወስዳለን። ማስዋን የሚገኘው እዚህ ጋር ነው ማለት ነው። ኦኬ ሄር ኢዝ ማስዋን። ሶ ማስዋን እዚህ ጋር እንደምታዩት -2,2 ሶ ማቴማቲክስ ላይ እንደተማራችሁት ይሄ ኮኦርዲኔት ነው። ሶ ማስዋን እዚህ ጋር ነው የሚገኘው። በተመሳሳይ መልኩ ማስቱ ስንት ግራም ነው? 500 ግራም ነው። 500 ግራም የሚመዝን ኦብጀክት ኮኦርዲኔት ሲስተሙ ስናይ 2 and 3 ያ ማለት ማስቱ x2 and y2 ኮኦርዲኔት አለው ብንል ኮኦርዲኔቱ ፖዚቲቭ 2 እና ፖዚቲቭ 3 ነው። ሶ የቱ ጋር ነው ስንል ፖዚቲቭ ማለት ፈርስት ኳድራንት የመጀመሪያው ኳድራንት ነው። ፖዚቲቭ ኤክስ እና ፖዚቲቭ ዋይ አይደለ? ይሄኛው የሚገኘው ደግሞ ፈርስት ኳድራንት ነው። ሶ ሁለተኛው ማስቱ የሚገኘው እዚህ ጋር ነው ማለት ነው። ስለዚህ 2 ማለት እዚህ ጋር ነው and 3 ሁለቱን እናገናኛለን። ሆሪዞንታሊ 2 ዩኒት እንሄዳለን በሴንቲሜትር እዚህ ጋር እንመጣለን። ሁለት እዚህ ጋር ነው የሚገኘው ማለት ነው። ሶ ማስቱ እንደምታዩት ወደ ጎን ኤክስ ዩኒቱ 2 ነው 2 ዋይ ዩኒት ደግሞ 3 ነው። ሶ ማስቱ የሚገኘው ሎኬሽኑ ኮኦርዲኔት ሲስተሙ እዚህ ጋር ነው። ቀጣይ ምንድነው? ማስ 3 ነው። ማስ 3 ስንት ግራም ይመዝናል? 200 ግራም ነው። 200 ግራም ያለው ኮኦርዲኔት ሲስተም x3 and y3 እንወስዳለን። x3 ማለት 3, -1 ማለት ነው አይደለ? ስለዚህ x ፖዚቲቭ ነው ማለት ይሄ ነው። y ደግሞ ኔጌቲቭ ማለት ኔጌቲቭ y አክሲስ። ስለዚህ ፎርዝ ኳድራንት ላይ ነው የሚገኘው ማለት ነው። ኦኬ ሶ 3 ዩኒት እዚህ ጋር እንመጣለን። 3 ዩኒት ኔጌቲቭ 1 ማለት ደግሞ እዚህ ጋር ነው። ስለዚህ ማስ 3 እዚህ ጋር ነው የሚገኘው ማለት ነው። ስለዚህ x ዩኒቱ ስንት ነው? 3 ዋይ ዩኒቱ ደግሞ ኔጌቲቭ 1። ሶ እናንተ ስትሰሩ ሴንቲሜትር ስኬል ያለው ማስመሪያ ተጠቅማችሁ መስራት ትችላላችሁ በቀላሉ። ሶስቱ አሁን ማሶች ኮንሴንትሬት የሚያደርጉበት ፖይንት ወይም ሴንተር ኦፍ ማሱ የቱ ጋር ነው? ሶ ማሷን አለ ያው ማሷንና ይሄ ማስ3 ነው። ኦኬ ይሄ ማስ3 ነው። ሶ ይሄ ማስ3 ነው። ስለዚህ ከማስ2 እስከ ማስ3 ያለው ዲስታንስ እንወስዳለን። ከማስ 1 እስከ ማስ 3 ደግሞ ይሄ ነው። ሶ እነዚህ ሶስቱ ማሶች ልክ አቀማመጣቸው እንደዚህ ነው። ስለዚህ ኮንሴንትሬት የሚያደርግበት ፖይንት ሴንተር ኦፍ ማሱ የቱ ጋር ነው የሚለውን ካልኩሌት ለማድረግ ፋይንድ ዘ ሴንተር ኦፍ ማስ ሲኤም ስንት ነው? ሴንተር ኦፍ ማስ ማለት ኤክስ እና ዋይ ኮኦርዲኔቱን የሴንተር ኦፍ ማሱ መፈለግ ነው። ኦኬ ሶ የመጀመሪያ ኤክስ ሴንተር ኦፍ ማስ እንፈልጋለን። ኤክስ ሴንተር ኦፍ ማስ ስንፈልግ ኤክስ ሴንተር ኦፍ ማስ is equal to mass 1 times x1 plus mass 2 times x2 plus mass 3 times x3 አይደለ? so divided by
ማስ 1 ፕላስ ማስ 2 ፕላስ ማስ 3 ሶ እያንዳንዱን ይህንን ፎርሙላ ተጠቅመን እንሰራለን ማለት ነው። ኦኬ ሶ ኤክስ ሴንተር ኦፍ ማስ ኢኳል ቱ ማስ 1 ስንት ግራም ነው? 300 ግራም ነው። 300 ግራም ሲባዛ ኤክስ 1 ማለት ኤክስ 1 ዲስታንሱ ይችኛዋ ማለት ነች። ማይነስ 2 ሴንቲሜትር ማለት እንችላለን። ኦኬ ሁሉንም በሴንቲሜትር ነው የምናስቀምጠው። ሲደመር ማስ 2 500 ግራም ነው ሲባዛ ኤክስ 2 ዲስታንስ ማለትም ይሄ 2 ሴንቲሜትር ሁሉም በሴንቲሜትር እንደተቀመጠ ያሳየናል። ማስ 3 200 ግራም አለ 200 ግራም ሲባዛ ኤክስ 3 ደግሞ 3 ነው አይደለ? ሶ ዘ ሆል ዲቫይድ ባይ እናካፍለዋለን። ለስንት ነው የምናካፍለው? ለቶታል ማስ ማሷን ማስ 2 ማስ 3 ሶስቱ ማሶች ሲደመሩ 300 ግራም ሲደመር 500 ግራም ሲደመር 200 ግራም ኦኬ ስንት ይመጣል? ይሄ 800 ነው። 800 ሲደመር 1000 ግራም ማለት ነው። ኦኬ ቶታል ማሱ 1000 ግራም ነው። ከላይ ያለው ስንት ይመጣል? ይሄ ከታች ያለው 1000 ግራም ይመጣል። ሶ እያንዳንዱ እናባዛል። 300 ሲባዛ በሁለት ኔጌቲቭ 2 ኔጌቲቭ 600 ይመጣል። ሶ እዚህ ጋር እንደምረው ኔጌቲቭ 600 ግራም። ይሄ ደግሞ 500 ሲባዛ 1000 ማለት ነው። ሲደመር 1000 ግራም ሲደመር 200 ሲባዛ 600 ይመጣል። 600 ግራም። ሶ 600 ግራም በኔጌቲቭ ፖዚቲቭ ስለሆነ ይቀናነሳል። ኦኬ ወይም ኔጌቲቭ 600 ሲደመር 1000 ማለት ፖዚቲቭ 400 ማለት ነው። ኦኬ 400 ሲደመር 600 1000 ነው። ወይንም ይሄ በስታፋው 1000 ግራም ይመጣል። ከላይ ያለው ስንመጣ 1000 ግራም። ኦኬ ሶ የሚቀረው ሉክ እያንዳንዱ ሴንቲሜትር አለ። ኦኬ ሶ ግራም በግራም ይጣፋና 1000 በ1000 1 ነው። 1 ሴንቲሜትር ብቻ ነው የሚመጣ 1 ማለት ነው። ኦኬ 1000 ሲካፈል 1 ይመጣል። ሶ የመጀመሪያውን እናገኘን ኤክስ ሴንተር ኦፍ ማስ ስንት ነው ማለት ነው? 1 ያልነው በሴንቲሜትር ነው። 1 አንደኛውን አገኘን። ቀጥሎ የምንሰራው ዋይ ሴንተር ኦፍ ማስ ስንፈልግም በተመሳሳይ መልኩ ፎርሙላችን ማስ 1 ዋይ 1 ፕላስ ማስ 2 ታይምስ ዋይ 2 ፕላስ ማስ 3 ታይምስ ዋይ 3 ዲቫይድ ባይ ዘ ቶታል ማስ 1 ማስ 2 ማስ 3 ሶ ኦልሬዲ ሶስቱ ማሶች 1000 ግራም እንደሚመጣ አይተናል። ከላይ ያለውን ብቻ ነው የምናባዛው። ስለዚህ እያንዳንዱ ሰብስት እናደርግ ዋይ ሴንተር ኦፍ ማስ ኢዝ ኢኳል ቱ ማስ 1 አሁንም 300 ግራም ነው ሲባዛ ዋይ 1 የሚገኝበት ኮኦርዲኔት 2 ነው 2 ሴንቲሜትር ማለት ነው። እስኪ ሴንቲሜትር እንጨምርበት። ሌላው ደግሞ ማስ 2 ዋይ 2 ማስ 2 500 ግራም ነው 500 ግራም ሲባዛ ዋይ 2 ምንለው ይሄ ነው አይደለ? ቀጥሎ ያለው ኮኦርዲኔት 3 ሴንቲሜትር ፕላስ ማስ 3 200 ግራም ነው መልቲፕላይድ ባይ ዋይ 3 ምን ኔጌቲቭ 1 ነው የሚመጣው 1 ሴንቲሜትር ዘ ሆል ዲቫይድ ባይ ማስ 1 ማስ 2 ኤንድ ማስ 3 ሶስቱ ማሶች ተደምረው ስንት ነው የሚመጣው? ያው 300 ግራም ሲደመር ማስ 2 500 ግራም ነው ፕላስ ማስ 3 200 ግራም ይመጣል። ኦኬ ሶ እያንዳንዱነት ከታች ያለው 1000 ግራም ይመጣል። 1000 ግራም ይመጣል። እሱን ጨረስን። ከላይ ያለው እዚህ ጋር እንደምረው 300 ሲባዛ በኋላ 600 ይመጣል። 600 ግራም ሴንቲሜትር አይደለ? ግራም ሴንቲሜትር ዩኒቱ ጊዜ ግራም ይሄ ሴንቲሜትር ነው። 500 ሲባዛ በ3 1500 ነው። 1500 ግራም ሴንቲሜትር። እዚህ ጋርም እንደዚሁ 200 ሲባዛ ኔጌቲቭ 1 ኔጌቲቭ 200 ይመጣል። ፖዚቲቭ እና ኔጌቲቭ እቺ ምን ትሆናለች? ፕላስ የነበረችው ማይነስ ትሆናለች ማለት ነው። ኦኬ ሶ በዚህ መሰረት ይሄ ማይነስ 200 ግራም ሴንቲሜትር እናደርጋለን። ሶ እንደምረው እስኪ ወይንም በቀላሉ 600 ሲቀነስ 200 400 ይመጣል። 400 ሲደመር 1500 ስንት ነው የሚመጣው? 1900 ይመጣል ማለት ነው። 1900 ግራም ሴንቲሜትር ይመጣል። ወይንም ይሄኛው ሲደምሩ 2100 ይሆናል። 2100 200 ስትቀንሱ 1900 ግራም ሴንቲሜትር። ስለዚህ እናካፍለው። ይሄ 1900 ግራም ሴንቲሜትር ሶ ግራም በግራም ይጣፋል። 20 በ29 19 ሲካፈል 10 1.9 ይመጣል። ወይንም እዚህ ጋር ላካፍልላችሁ 1000 ግራም ሶ ግራም በግራም ይጣፋል። 20 በ20 ይጣፋል። የሚቀረው ሴንቲሜትር ነው። 19 ሲካፈል 10 1.9 ሶ ዋይ ሴንተር ኦፍ ማስ ስንት ነች ማለት ነው? 1.9 ኦኬ 1.9 ስለዚህ ይሄንን ሴንተር ኦፍ ማሱን አግኝተናል ማለት ነው በቀላሉ። እስኪ ሎኬት እናርግ። ሁለቱ ኤክስ ሴንተር ኦፍ ማስ እና ዋይ ሴንተር ኦፍ ማሱ እዚህ ጋር ተገኝቷል። ሶ ኤክስ ሴንተር ኦፍ ማስ ኢዝ 1
and y center of mass is 1.9 so በኮኦርዲኔት ሲስተም ስታስቀምጡት ምን ማድረግ ነው 1.9 ይሄ የቱ ጋር ነው የሚያሳየው x ዲስታንስ ላይ አንድ ማለት ይሄ ነው አይደል y ደግሞ 1.9 ኦልሞስት 2 ሊሞላ ነው ግን 2 አይሞላም አይደል ኦኬ እዚህ አካባቢ 1.9 ኦልሞስት 2 ሊሞላ የተወሰነ 0.1 ነው የምትቀረው ሶ ትንሽ የተወሰነ ከሁለት ዝቅ አድርጋችሁ እዚህ አካባቢ ላይ ሁለቱ ስታገናኙ እዚህ ጋር ነው ማለት ነው each point ምን ትባላለች ሴንተር ኦፍ ማስ ትባላለች ኦኬ ሶስቱ ማሶች እንደምታያቸው ሶስቱ ማሶች ኮንሰንትሬት የሚያደርጉባት ፖይንት እቺ ነች እቺ ሴንተር ኦፍ ማስ ትባላለች ኮኦርዲኔቷን 1 ፖዚቲቭ 1.9 ኦኬ ሶ ፈርስት ኳድራንት ላይ ነው እንደምታዩት ሶስቱ ማሶች ኮንሰንትሬት ወይንም ደግሞ ሎኬት የሚያደርጉበት ፖይንት ሴንተር ኦፍ ማሳቸው እዚህ ጋር ነው ማለት ነው ኦኬ ሶስቱ ማሶች ባላንስ የሚያደርጉበት ፖይንት ስለዚህ በዚህ መሰረት ሴንተር ኦፍ ማስ በዚህ መልኩ ይሰራል ማለት ነው ኤኒ ነምበር ኦፍ ከዛ በላይ ከ4 5 ከሆነ ደግሞ ጀስት እየጨመረ ይሄዳል ማለት ነው ኦኬ ሶ እንደምታዩት ፕሌን ሰርፌስ ላይ ነው እነዚህ ኤክስ እና ዋይ ፕሌን ላይ ብቻ ነው እየሰራ ነው 2 ዳይሜንሽናል ሰርፌስ ላይ 3 ዳይሜንሽናል ከሆነ ደግሞ ዜድ ሴንተር ኦፍ ማስ ይኖረናል ማለት ነው ሞሽን ኦፍ ሴንተር ኦፍ ማስ ያው ሴንተር ኦፍ ማስ ሶስቱ ማሶች ለምሳሌ እንደ ኤግዛምፕል ነው አትረስት ሲሆኑ ሴንተር ኦፍ ማሳቸው የቱ ጋር እንደሚገኝ በቀላሉ ካልኩሌት እንዴት እንደሚደረግ አይተናል አንድ ኦብጀክት ደግሞ ሲንቀሳቀስ ሴንተር ኦፍ ማሱ እንዴት ነው ሎኬት የምናደርገው የሚለው ማየት ይችላል the center of mass of a point that represents the average position of the entire mass of the system so አጠቃላይ ቶታል ማስ አማካኝ የሆነው ወይንም ደግሞ ሴንተር ቶታል ማሱ ኮንሰንትሬት የሚያደርጉበት ፖይንት ሴንተር ኦፍ ማስ ብለን ጥራል ለምሳሌ when it moves object to move ቢያደርግ all the system of mass were concentrated ሴንተር ኦፍ ማስ ፖይንቱ ወይ ሎኬሽኑ ከቦታ ቦታ አይቀያየርም ኦኬ እዛ ቦታ ላይ ነው የሚሆነው all external force were applied there ኦብጀክቱ ለማንቀሳቀስ we need a force exert ብናደርግም እዛ ኦብጀክት ላይ ያለው ሴንተር ኦፍ ማስ ሎኬሽን ቼንጅ አያደርግም ፎር ኤግዛምፕል ለምሳሌ እንደ ኤግዛምፕል መውሰድ እንችላለን ይሄ ለምሳሌ የቤዝቦል ባት ቤዝቦል ምንጫወትበት ቤዝቦሉን ምንመታበት እንጨት ነው ሶ ቤዝቦል ሲጫወቱ አይታችሁ ከሆነ ጀስት በዚህ ዱላ ነው የሚመቱት አይደል ኳሱ ሶ ለምሳሌ ፍሊፕ ብንወረውረው አሁን ለምሳሌ ይሄ የዚህ ቤዝቦል ባት ሴንተር ኦፍ ማስ ሎኬት የሚያደርገው እዚህ አካባቢ ነው አይደለ እዚህ አካባቢ ነው ሶ ለምሳሌ እንደምታዩት ዋንስ ብንወረውረው ፎርስ ኤግዘርት ብናደርግ እንደዚህ አይነት ሙቭመንት ይኖራል ሴንተር ኦፍ ማስ እንደምታዩት ፓራቦሊክ የሆነ ፓዝ ብቻ ነው የሚከተለው ሴንተር ኦፍ ማሱ ዘው ስፔሲፊክ ፖይንት ላይ ነው የሚፈጠረው ሶ እንቅስቃሴ ላይ ኦብጀክቱ እንቅስቃሴ ላይ ቢሆንም ሴንተር ኦፍ ማስ ልክ እንደዚህ ፓራቦሊክ የሆነ ሙቭመንት ነው የሚኖረው እንጂ የቦታ ለውጥ ወይንም ደግሞ ማሱ ስለተንቀሳቀሰ ያለው ሎኬሽን ይቀያየራል ማለት አይደለም ነገር ግን ሴንተር ኦፍ ማሱ ስፔሲፊካሊ ዘጋ ሆኖ ሌላው ፓርቱ ግን ምንድነው ሮቴት ያደርጋል ለምሳሌ እጀታው በዚህ ሳይድ ነበር ጀስት እዚህ አካባቢ ወደ ላይ ከፍ እያለ ይመጣል ሮቴት ያደርጋል ኤንድሶን አሁን እንደምታዩት እዚህ ጋር ነው አይደለ ሶ ሙቭመንቱም ብታዩት ላይክ ሮቴት የሚያደርገው the other part ሲሆን ሴንተር ኦፍ ማሱ ግን ጀስት ፓራቦሊክ ፓዝ ይወስዳል ሶ ኤግዛምፕል a flipped baseball bat the bat center of mass follows a simple parabolic path so center of mass simple የሆነ ፓራቦሊክ የሆነ ቅርጽ ይሰራል ማለት ነው ኦኬ other part of the bat follows more complicated path ሌላው ከሴንተር ኦፍ ማስ ውጪ ስፔሲፊካሊ ይሄ ነው ፓዙ ይሄ ነው ቅርጹ እንቅስቃሴው ማለት አንችልም ለምሳሌ እንዳልኳችሁ ጀተ ወይንም ደግሞ ከጫፍ ያለው ፓርት በተለያየ ዳይሬክሽን ነው የሚያሳየው ሴንተር ኦፍ ማሱ ግን ስፔሲፊካሊ ሎኬት ያደርጋል ሲምፕሊ ምን አይነት ቅርጽ ነው የሰራው ፓራቦሊክ ማለት ነው ኦኬ ሶ ሴንተር ኦፍ ማስ አንድ ኦብጀክት አትረስት የሚሆን ጀስት ኢን ሞሽን ጀስት ስፔሲፊክ የሆነ ቦታውን ይይዛል ማለት ነው ሌላው ኦብጀክት ሲንቀሳቀስ ቬሎሲቲ ኦፍ ሴንተር ኦፍ ማስ እንዴት እንፈልጋለን ለምሳሌ እያንዳንዱን ሎኬሽን ወይም ኮኦርዲኔት ኢን ስፔሲፊክ ፔሪድ ኦፍ ታይም ብናሰላው ጀስት ቬሎሲቲ ይሰጠኝ ለምሳሌ ይሄ ሴንተር ኦፍ ማስ ነው ኤክስ ሴንተር ኦፍ ማስ ሶ ለምሳሌ here is specifically ኦብጀክቱ ዚጋ ሲሆን ያለው ቬሎሲቲ ማለት ለምሳሌ ኮኦርዲኔቱን ብንወስድ xy ፕሌን አድርገን here is xy ፕሌን እንደዚህ ብንወስድ
ለምሳሌ ኤክስ ሴንተር ኦፍ ማስ እና ዋይ ሴንተር ኦፍ ማስ ኢዚ ነው። እዚህ ቦታ ሲሆንም እንደዚሁ ጀስት ስፔሲፊካሊ ማወቅ እንችላለን። እዚህ ጋም ሲሆን እንደዚሁ ማወቅ እንችላለን። ሶ ለምሳሌ ኢን ኤ ጊቨን ፔሪድ ኦፍ ታይም እንቅስቃሴ በሚፈጥርበት ሰዓት ያለው ዲስታንስ ኦቨር ታይም ቬሎሲቲ ነው አይደለ? ቬሎሲቲ ነው። ስለዚህ እያንዳንዱ እንቅስቃሴው ላይ ያለው የቬሎሲቲ መጠን ምን ያህል ነው? ቬሎሲቲ ኦፍ ሴንተር ኦፍ ማስ እንዴት ይፈልጋል? ቬሎሲቲ ማለት እንዳልኳችሁ ፖዚሽን ዲቫይድ ባይ ታይም ነው። ዲስፕሌስመንት ኦቨር ታይም የምንለው ቬሎሲቲ ነው አይደል? ወይም በታይም ብታካፍሉት እንደዚሁ ነው። ኦኬ ሶ እያንዳንዱ ፖይንት ላይ ያለው የፍጥነት መጠን ቬሎሲቲ ኦፍ ሴንተር ኦፍ ማስ እንዴት እንፈልጋለን የሚለው ማየት እንችላለን። ቬሎሲቲ ኦፍ ሴንተር ኦፍ ማስ ካን ቢ ካልኩሌትድ ባይ ኤክስ ኮምፖነንቱን ለምሳሌ ብንወስድ ለምሳሌ ከዚህ በፊት ኤክስ ሴንተር ኦፍ ማስ ኢኳል ቱ ምን ብለናል? ማስ 1 ታይምስ ኤክስ 1 ማስ 2 ታይምስ ኤክስ 2 ፕላስ ማስ 3 ታይምስ ኤክስ 3 ፕላስ dot 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 up to n number of mass times x coordinate ነው xn the whole divided by the total mass mass 1 ሲደመር mass 2 ሲደመር mass 3 up to n number of mass ብለናል። so motional ቢሆንስ ለምሳሌ እያንዳንዱ ለታይም ፋክተር ብናካፍለው ምን ይሰጠናል? ዲስፕሌስመንት ኦቨር ታይም ቬሎሲቲ ነው። ቬሎሲቲ ኦፍ ሴንተር ኦፍ ማስ ማለት ነው። አስ ኤክስ ኮኦርዲኔት ቬሎሲቲ ኦፍ ሴንተር ኦፍ ማስ ኦፍ አት ኤክስ ኮምፖነንት ማለት ነው። ማስዋን ሲባዛ ይሄንም ለታይም ሞሽናል ስለሆነ እንቅስቃሴ ብናካፍለው እያንዳንዱ ማስዋን ኤክስ1 ታይምስ ቲ ምን ይሆናል? ቪ ኤክስ 1 ይሆናል አይደለ? ቬሎሲቲ ኤክስ ይሆናል። ማስ 2 x2 divided by 2 v2 x ኮምፖነንት ስለሆነ ነው። ኦኬ ሲደመር ማስ 3 እንደዚህ ማስ 3 ታይምስ v3 x ይሆናል up to mass n up to vnx the whole divided by the total mass mass 1 plus mass 2 up to n number of mass so ይሄ ምንድነው? ቬሎሲቲ ኦፍ ሴንተር ኦፍ ማስ ነው። ኤክስ ኮምፖነንት ኦፍ ቬሎሲቲ በዚህ ፈለ በተመሳሳይ መልኩ ዋይም እንደዚሁ። ኦኬ ለምሳሌ ዋይ ኮምፖነንት ዋይ ሴንተር ኦፍ ማስ ሲፈለግ ማስ 1 ታይምስ ዋይ 1 ማስ 2 ታይምስ ዋይ 2 ማስ 3 ታይምስ ዋይ 3 እያለን አፕ ቱ ኤን ነምበር ኦፍ ማስ ቢኖረን አፕ ቱ ዋይ ኤን the whole divided by mass 1 plus mass 2 plus mass 3 up to n number of mass so motional ቢሆንስ እንቅስቃሴ ላይ ካለ ፍጥነት አለ ማለት ነው። ኦኬ ሶ ቬሎሲቲውን ስንፈልግ ይሄን ዲቫይድድ ባይ ታይም ብናደርግ ይሄን ዲቫይድድ ባይ ታይም ሶ እንቅስቃሴ ላይ ጊቨን ፔሪድ ኦፍ ታይም ብናካፍለው ምንድነው? ቬሎሲቲ ነው። ያ ዋይ ኮምፖነንት ነው ማለት ነው። ሴንተር ኦፍ ማሱ ቬሎሲቲ ሆነና ግን ዋይ ኮምፖነንት ኦፍ ቬሎሲቲ ሴንተር ኦፍ ማስ ማስ 1 ይሄ ለምሳሌ y1 ታይምስ t v1 ነው አይደል? v1 y ይሄ v1 x እና y ይለያያል አይደል? ሶ ቱ ዳይሜንሽናል የሆነ ሙቭመንት ስለሚያደርግ ነው። ኦብጀክቱ ለምሳሌ ቀደም ቤዝቦል የምንጫወትበትን ስንወረውረው ጀስት እንቅስቃሴ ላይ ነው። y እና x ኮምፖነንት ኦፍ ቬሎሲቲዎች አሉት። ኦኬ ሶ በዛ መሰረት ነው የምንወስደው። ማስቱም እንደዚሁ y2 ታይምስ t ቬሎሲቲው 2 ነው y ኮምፖነንት ማለት ነው እያለን እንቀጥላለን። አፕቱ ማስ n አፕቱ ቬሎሲቲ n y ኮምፖነንት ኦኬ y component the whole divided by the sum of all mass 1 mass 2 up to n number of mass so እነዚህ ሁለቱ ምንድናቸው ማለት ነው? ቬሎሲቲ ኦፍ ሴንተር ኦፍ ማስ ናቸው። ኦኬ ሶ በዚህ መሰረት x እና y ኮምፖነንቱን በዚህ መልኩ ሶ ፋይናላይዝ አድርገን ስንጽፈው equation of velocity component x component ስንፈልግ ምንድነው የምናደርገው? በቀላሉ ይሄን ፎርሙላ velocity center of mass of velocity at x component is equal to mass 1 vx1 in the form of vector velocity ስለሆነ vector form መጻፍ አለበት። mass 1 vx1 mass 2 vx2 mass 3 ካለ mass 3 up to vx3
up to what? N number of mass ቢኖረን times vnx vector ነው divided by the whole እናደርጋለን mass 1 mass 2 mass 3 so ይሄ እንዳልኳችሁ ማሱን ሪስትሪክት ላለማድረግ ነው okay n number of mass ይሄ x ኮምፖነንቱ ነው የሚቀጥለው ደግሞ y ኮምፖነንት velocity ኮምፖነንቱን እንፈልጋለን center of velocity of center of mass ማለት ነው so y component so y components velocity center of mass y component so mass 1 ምን ይሆናል a v1y ይሆናል mass 2 v2y ማለት ነው mass 3 v3y ይሆናል up to n number of ምን mass ሲባዛ velocity እናደርጋለን the whole divided by the sum of mass 1 plus mass 2 plus mass 3 up to n number of mass n number of mass ካለን በዚህ መልኩ ነው ስለዚህ እነዚህ velocity of center of mass በቀላሉ x እና y ኮምፖነንቶችን በዚህ መሰረት መውሰድ እንችላለን ሌላው ሊኒየር ሞመንተምን በዚህ መልኩ መሰረት ይችላልላችሁ ኦኬ ኦብጀክቱ እንቅስቃሴ እኮ ሞመንተም አለው አይደለ so linear momentum እንዴት ነው የሚፈልገው linear momentum ማለት mass of the body times velocity ነው አይደለ ለምሳሌ velocity center of mass along x axis ከሆነ x component ነው linear momentum v center of mass along x axis ወይንም ምን ማድረግ እንችላለን center of mass c mx እናርገው and y component of linear momentum ከፈለግን mass times ምን ማድረግ እንችላለን v center of mass y component okay so በዚህ መሰረት መውሰድ እንችላለን ማለት ነው ያ ማለት ማሱ ቶታል ማስ ነው okay total mass n number of mass v and y center of mass velocity ያቸው ነው so ይሄ linear momentum ከተጠየቀን በቀላሉ በዚህ ማስላት እንችላለን ማለት ነው so ይሄን ይመስል ነበር አጠቃላይ ዛሬ ያየነው ትምህርት ምንድነው center of mass ማለት center of mass ያንድ ኦብጀክት አጠቃላይ ቶታል ማሱ ኮንሰንትሬት የሚያደርግበት ፖይንት ምን ተብሎ ይጠራል center of mass ይባላል ብለን ሰፋ አድርገን ተወያይተናል ለዛሬ በቃናል በሚቀጥለው ሌሰን ደግሞ በሌላ ርዕስ ከምንወያይ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ